እኔ የማላውቀው ነገር የኔ ያላመስ እንቀመጥ እንዴት አለ እንደሽኛ ስመለስ ታወኛል። እዚህ ጋር የነበረው ልጅና ራሱ ባለቤቱ ሲናገር የነበረው ትክክለኛ ነው ወይ? ቤት ተሸጥ ምን ማለት ነው? ነገር እኔ የማላውቀው ነገር የኔ ያላመስ እንቀመጥ እንዴት አለ እነግርሃለሁ። እኔ እኮ ከዛሬ ነገ እነግርሃለሁ እያልኩ እኔ ራሱ በሰቀቀን ነው እኮ ነው። አንተ አታውቅም። ብዙ ጊዜ እኮ ጠይቀኸኛል። እንደዛ ስጨነቅ እንደዛ ሲሆን እንኳን ያየኝ አልተረዳኸኝም። እንዴ በጣም የምትገርሚ ሰው ነሽ። እኔ ያላመስ እንቆይ በትዳር ዓለም እንዴት እሺ ምንድነው የተፈጠረው? እስኪ ንገሪኝሽ። ልጁ ሲናገር የነበረው እዚህ ጋር የነበረው ልጅና ራሱ ባለቤቱ ሲናገር የነበረው ትክክለኛ ነው ወይ? ቤት ተሸጥ ምን ማለት ነው? ንገሪኝ እስኪ። ማወቅ ብቻ ነው የምፈልገው፣ ካንቺ የምፈልገው ነገር። ከዛ በኋላ ያለው ነገር ራሴ እወስንበታለሁ። እሺ ታዳምጠኛለህ? ንገሪኝ። ግን እንዳታቋርጠኝ በመድኃኒዓለም ይሻለሁ። እኔ ራሴ ይኸውልህ ያለሁበት ነገር ጥሩ አይደለም። እየሰማኸኝ ነው አይደለ? እየሰማሁሽ ነው። መጀመሪያ ቀስ በል ተረጋጋ። እኔ እንዳጠፋው እኮ አውቃለሁ፣ ግን ደግሞ ልትረዳኝ ሞክር። ቢያንስ እኮ 3 አመት ቢሆንም እኮ እኔ በትዳር አብረን እንኖራለን አይደለ? ትዳር የሚለውን ነገር ሚስጥር ታውቂዋለሽ? ታውቂዋለሽ ወይ? እኔ እኮ ለዚህ ትዳር ብዙ ነገር መስዋዕት የጠየቁሽን ጥያቄ ብቻ መልሽልኝ፣ ሌላ አልፈልግም። ንገሪኝ። ልጁ የተናገረው ሁሉም እውነት ነው፣ ግን ደግሞ እንዳስረዳ ፍቀድልኝ። እኔና አንቺ በቃ እስከዚህ ድረስ አንተዋወቅም ማለት ነው? አለመተዋወቅ እኮ አይደለም፣ ነገሮቹ በፍጥነት ነው የሆነው። የኔና ያንተ ትዳር ታውቀዋለህ አይደለ? የቤተሰብ ጫና ጭምር ነበር አይደል እናንተ ወደ ትዳር የገባው ነው። ስለዚህ አንደኛ ቤተሰቦችንም ለማስደሰት ስል በቃ ወደዚህ ትዳር ገብቻለሁ። ግን ደግሞ ላስረዳህ ከዛሬ ከነገ ስል ልጁም እንደዚህ ባንዴ ተፈቶ ይመጣል ብዬ አላስብኩም ነበር። ለዛ ነው ከማንንም እንድትሰማ አልፈለኩም ነበር። ከኔው እንድትሰማ ነበር የፈለኩት። ግን ልጁ የመጀመሪያው ጊዜ አይደለም፣ ከዛ በፊትም መጥቷል። የት ነው የመጣው? መጥቶ ነበር። የት? በቃ ልክ እንደዛሬው ሳላስበው ነው የመጣው። መጥቶ በካሜራ ቀርጾኝ ምን ብሎ ይሄደው እና ከዛሬ ነገ ታየዋለሁ እያልኩ ራሱ በሰቀቀን ነበር። እና መጥቶ ነበር ልጁ ከዚህ በፊት። ግን ምን አደርጋለሁ? ማለት እሱ ፍቅረኛዬ ነበር። ለብዙ አመት ፍቅረኛሞች ነበር። በሆነ አጋጣሚ አንድ ቀን የሆነ ስህተት ሰራሁና አንቺ ከምትገቢ እኔ እገባለሁ ብሎ ገባ። ከገባ በኋላ ግን ከጓደኞቹ ጋር እየተጠየቀው ነበር። እስከዛሬ እኔና አንቺ አንተዋወቅም ነበር። አንድ ጨርሰኝ እስቲ እባክህ። ቀና ብለሽ አውሪ፣ ቀና ብለሽ አዋሪኝ። አይኔን ለማየት አልችልም። ከዛ በኋላ በቃ እየጠየቁት ነበር። እስከ 5 አመት ተመላለሽ ጠይቄዋለሁ። እስከ 5 አመት እኔ ጋር ሆነሽ አላውቅህም። በዛ ሰዓት አንተን እስከ 5 አመት ተመላለሽ ጠይቄው ከዛ አንድ ቀን ሲሄድ 15 አመት እንደተፈረደበት ነገረኝ። በቃ የሆነ በሰዓቱ የሆነ ትንሽ ተጋጭተን ነበር። እሱም የሆነ ነገር ቃላቶች ተናገሩ። እኔም በቃ ተሉ ተስፋ የመቁረጥ ነገር ነው ያስኩት። ከዛ በኋላ ነው ወደ አንተ የመጣሁት። እኔ እኮ የምጠይቅሽ ጥያቄ እኔና አንቺ እስከዛሬ ዝም ብለን ነው እንጂ አንተዋወቅም ማለት ነው። በእርግጥ ልክ ነህ። አዎ የሰው ህይወት እንዲያሻ አላወቅሽም ማለት ነው። ነገር እኮ እኔ እኮ ጥፋተኛ አይደለሁም።
እያልኩ አይደለም፣ ግን ደግሞ ልትረዳኝ ሞክራል። እኔ እኮ በጣም አንተ አልገባህም እንጂ እኮ እኔ በዚች 15 ቀን ነው ምን እንደማሳልፍ አታውቅም። ሊገባኝም አይችልም። ባለፈው ስደውልኝ ታስታውሳለህ? ሊገባኝ አይችልም። ምንም እኔ ካንቺም በቃ አለ አይደል? ምንስ ሊገባኝ ምን እንደሆነ ነው? እሺ ይሄ ሁሉ ሲሆን ነገር እንዴት ዝም ትያለሽ? እንዴት አትነግሪኝም? እሺ ልጁ የተናገረው ቤት ሽጣለች ብዙ ነገር ነው ያለው። ምንድነው ዛሬ? እስኪ እውነቱን ንገሪኝ እስኪ። የምን ቤት ነው? ብሩ አለ? እኔ የማላውቀው ሌላ ዓለም ውስጥ ነው የምትኖሪው? አብረን አንድ ቤት አይደል የምንኖረው? እስቲ መጀመሪያ እኔን አዳምጠኝ። ይኸውልህ ቤት ልክ ነው፣ ውክልና ሰጥቶኝ ነበር፣ ቤት ነበረው፣ ግን ደግሞ ሽጬዋለሁ። እሱ ግን ይሄን ያውቅ እና ብሩ ይታል? ብሩ አለ ግን ሙሉ አይደለም። ምንም እየገባኝ አይደለም የምትይው ነገር በሙሉ። እኔና አንቺ አንተዋወቅ ማለት ነው ወይ? ንገረኝ። ይሄን ነው የምልሽ። የሰው ቤት እንዴት አረ መናገር አልቻልኩም። ምንም ማልቀስ መፍትሄ አይሆንም። አሁን የምጠይቅሽን ንገሪኝ። በቃ የምጠይቅሽን ንገሪኝ። ቀና በይና ንገሪኝ። ቀና በይና ንገሪኝ የምጠይቅሽን ጥያቄ። ምንም ለቅሶ መፍትሄ አይሆንም። ቀና ብለሽ ንገሪኝ። ንገሪኝ መጀመሪያ። ሰምተሽኛል? ስመለስ ታወሪኛለሽ፣ ስመለስ ትነግሪኛለሽ። ቤተሰቦች ይሄን ካሜራ እንዳስቀመጥኩ እሱ አያውቅም፣ ግን እኔ ለደህንነቴ ብዬ ነው ካሜራ ያስቀመጥኩት። እንዳያችሁት ነው። ምንም ሳላስብ ነው መጥቶ እንደዚህ ያደረገኝ። በእርግጥ እኔ ጥፋተኛ ነኝ፣ ግን ደግሞ ጊዜ ሊሰጠኝ ይገባል። በቃ እኔ መኖር እስኪያስጠላኝ ድረስ ብዙ ዋጋ የከፈልኩበት ትዳሬም ይሄው እየተበተነ ነው። ከእንግዲህ እኔና የእሱ ትዳር ራሱ ምን እንደሚሆን አላውቅም። ጨንቆኛል፣ በጣም ጨንቆኛል። ባለቤቴ ደግሞ በጣም ገለፍተኛ ነው። አሁን ራሱ ምን እንደሚያደርገኝ ራሱ አላውቅም። በጣም ቁጡ ነው። ለማስረዳት እንኳን
እኔ ከየትኛው ነው ያኛውን አስተካክላለሁ ስል ይሄኛው ደግሞ ይብሳል ወይስ ምንድን ነው? ባለቤቴን አሁን በምን መንገድ ነው ማሳምነው? በእርግጥ ቤቱን አሁን እኔ ሽጬዋለሁ። ብሸጠውም ግን ደግሞ ያው ግማሽ ብር አጥፍቼዋለሁ። ግማሹ ብር ግን እኔ ጋር አለ። ይሄን ራሱ ባለቤቴ አያውቅም። ገና እንዳያችሁት ነው ማለት ምን ሊያደርገኝ እንደሚችል ራሱ አላውቅም። ግን ደግሞ ያጠፋሁት ሌላ ጊዜ እውነቱን እነግራቸዋለሁ። አሁን ግን ይሄ ነው ብዬ የምናገረው ነገር ምክንያቱም እኔ እዚህ ጋር አሁን የማስበው ነው ትዳሬ እንዴት አድርጌ አስተካክላለሁ፣ ልጁን በምን አይነት መንገድ ነው አስረድቼው የሚረዳኝ